ከውጭ ይህንን ስራ ማንም ሊሰራው እንደማይችል አውቃለሁ። የት ነው ያደረካት? ደረጃ የባትሆን ጥሩ ፓርትነር ነህ ብዬ ገምቼ ነበር። ማማን የት ነው ያደረካት? ባውቅ ቆይ ለምን አንተ እንደብቃለሁ? ስንት ሚስጥሬን አካፍዬ የለ እንዴ? ሰማኛለህ? ለእኔ ምንም ያካፈልከኝ ሚስጥር የለም። እንደውም ከገመጥኩት በላይ በጣም ድብቅ ሰው ነው። እሺ ምንድነው የምትነግረኝ ሚስጥር? ቶሎ ንገረኝና ምናልባት የሚጠቅመኝ ከሆነ ነፍስህን ላትርፍልህ። እመነኝ፣ ይሄ ሚስጥር ከመጥቀሙ አልፎ በጣም ይጎዳል። ሰማኛለህ? ተንፍስ እያልኩ ነው። መጀመሪያ ማማዬ ያለችበትን ንገረኝ። ስለ ማማዬ ምንም አላቅም እያልኩ እኮ ነው። ይህን ሁሉ ነገር እያደረግኩ ያለሁት ለማማዬ ስለ እንደሆነ ታውቃለህ አይደል? እኔ እሱ ምንም አይመለከተኝም። ሳሚ፣ ይህን ነገር ስነግር ታዝንብኝ ወይ ደግሞ ትናደድብኝ ይሆናል። ቤዛ እባክሽ። ምንድን ነው? ስለ ማማዬ የተፈጠረ አዲስ ነገር አለ? ሱራፌልም ሆነ ያ ዶክተር አንተ እንዳደረግከው ነው ይህን ነገር የሚያስቡት። ከማሰብም አልፎ ለእኔ እንደዛ ብለው ነግረውኛል። ቤዛ ዝም በይ አልኩሽ እኮ። ምንድን ነው እኔ የማደርገው? ማማዬን አንተ አይደለም የሚያግት? ምን? እኔ እኮ አድርገዋል አላልኩም ሳሚ። በጣም ተሽናሶ እኔ ከሞት ላይ በጣም ቤዛ ድጋሚ ዳግመኛ ላልነሳ ቀረሽኛል። ሳሚ ምንድን ነው? ስለምን ቪዲዮ ነው? በስልክ ቪዲዮ ተልኩላ ተመልከት። እስኪ ምንድን ነው? ማነው እሱ? ማነው? ደግሞ ማነው እንደዚህ ተደውሎልኝ ነበር አለ። ምን? ከማማዬ ጋር ነው ሱራፌል አይደል? ማለት ሱራፌል በመጨረሻም እንግዲህ ማማዬን ያገታት ሱራፌል እንደሆነ ቪዲዮ ደርሷቸዋል ማለት ነው። ምናልባትም እሱም ላይሆን ይችላል። ያ ዶክተር ተብዬው እንግዲህ የተረገመ መሆኑን አይተናል ማለት ነው። የእሱ እጅ ሊኖርበት ይችላል። ሱራፌልን በሆነ ነገር አስፈራርቶት እንግዲህ ያው ማማዬን እንዳገተ አድርጎ ፎቶ አንስቶ ወይ ደግሞ ቪዲዮ ቀርጾ ለሳሚ በሰው አስልኮም ሊሆን ይችላል ማለት ነው። ምክንያቱም ከዚህ በፊት እንግዲህ የሳሚን ጓደኛ ቀንጨርቲን እየተጠቀመበት ነበረ ማለት ነው። ዛሬ ላይ አይደለም፣ ከበፊቱ ነው እንደሚተዋወቁ ቀንጨርቴ እንግዲህ ለሳሚ እየነገረ ነበረ። ከዶክተሩ ጋር ዛሬ አይደለም የምንተዋወቀው፣ ገና እነ ቤዛ ቤት ለመስራቅ የገባው ጊዜ ዶክተር ሮቤል እንደላከው እንግዲህ ለሳሚ ተናግሯል ማለት ነው። ዶክተር ሮቤል እንግዲህ ቤዛን እንዲያጠፋት ነበረ እነሱ ቤት የላከው። ነገር ግን ምናልባት ተሳስቼ ቤዛን ከገደልኳት ብዬ አርቲፊሻል ሽጉጥ ይዤ ነበረ ያኔ የተገኘሁት እንጂ እሱ ነው ቤዛን እንድገላት የላከኝ እና ዛሬ ላይ አይደለም የምንተዋወቀው። አሁን ላይ ግን እንደ አዲስ ነው የተዋወቀኝ እና ያው በጣም መጥፎ ሰውና አረመኔ ሰው እንደሆነ ለሳሚ ተናግሯል። ስለዚህ የእሱ እጅም ሊኖርበት ይችላል ማለት ነው። ዶክተር ሮቤል እንግዲህ የተረገመ ጭራቅ ስለሆነ ምናልባት ሱራፌልን አስፈራርቶት ይህንን ነገር እንዲያደርግ ወይ ደግሞ እሱ እንዳደረገ አድርጎ አቀናብሮትም ወይንም ደግሞ አስፈራርቶትም ሊሆን ይችላል ማለት ነው። ዶክተር ሮቤል እንግዲህ ከቀንጭርቴ እንደሰማነው ከሆነ በጣም ክፉ ሰውና እንዲሁም አውሬ ጭራቅ የለበሰ ግን የሰው ልጅን የሚመስል አይነት ሰው እንደሆነ እንግዲህ ሲናገር ነበረ ለሳሚ። ሳሚም እንግዲህ ይህን ነገር በጣም ተገርሟል። እስከዛሬ ድረስ ከቀንጭርቴ ጋር ዶክተር ሮቤል መተዋወቃቸው ከዚህ በፊት እነ ቤዛ ቤት እንደ ሌባ አድርጎ እነሱ ቤት እንደላከና እንዲሁም ቤዛን ለመግደል እንደተነሳሳ በዚህ ልክ አውሬ መሆኑን ለምንድን ነው ይህንስ ነገር አያስፈልገው? አንተስ እስከ ዛሬ ድረስ እንዴት እንደዚህ ደበከኝ ብሎ እንግዲህ ያው ቀንጨርቴ ላይ ቡራ ከረዩ ብሏል ማለት ነው ሳሚ በአሁን ሰዓት ላይ ማንን ማመን እንዳለበት አያውቅም። እንዲሁም ደግሞ ቤዛም ማንን ማመን እንዳለባት ማወቅ አልቻለችም፣ ግራ ተጋብታለች ማለት ነው። እንግዲህ በጣም ነው የሚገርመው። ዶክተር ሮቤል ጋር ከሄደች ዶክተር ሮቤል ምናልባት ምን ይታወቃል ያንቹ ባል ነው ሱራፌል ነው እንደዚህ ያደረገው ይላታል። ሱራፌል ጋር ስትሄድ ደግሞ ምን ይታወቃል ራሱ እህቱን አግቶ ሊሆን ይችላል ሳሚ የሚለው ነገር ነው ማለት ነው። ስለዚህ አወዛግበዋታል። ቀጥታ እንግዲህ ሳሚ ጋር በመሄድ ሳሚ አንተን እንዴ አውቀ ያገትካት እህትህን እንደዛ ሁለቱም እንደዛ ነው እያሉኝ ያሉት ምን እየተካሄደ እንደሆነ ሊገባኝ አልቻለም እንዳላለ ያደረክ እኮ እርግጠኛ ነኝ። ነገር ግን ሁለቱም እንደዛ ነው የሚሉት። ማንን ማመን እንዳለብኝ ራሱ ግራ ገብቶኛል አላውቅም እያለች እንግዲህ እየተጨነቀች ነው ያለችው። በስተመጨረሻ ላይ ግን ያው አንድ ቪዲዮ ከማያውቁት ሰው ተልኮላቸዋል። ያ የተላከ ቪዲዮም እንግዲህ ሱራፌል ማማዬ አጠገብ እንዳለ አድርጎት ነው የላኩለት ማለት ነው። ይህ ነገር ቅንብር ነው ወይስ እውነትም ሱራፌል አድርጎት ይሆናል? የሚቀጥለው ክፍሎች ላይ እንግዲህ የምናየው ይሆናል። አሁን ላይ እንግዲህ ዛሬ ላይ ቲጂ አልታየችም፣ አልተገኘችም።
ልጅ ክፉ ናት። እንግዲህ ልክ እንደ ዶክተር ሮቤል ማለት ነው። ዶክተር ሮቤል አሁን ላይ ቤዛ ላይ በዚህ ልክ ጭካኔ እያደረገ ያለው ለምን እንደሆነ ባይታወቅም፣ ነገር ግን እሷን እየተከላከልኩሽ ነው፣ የአንቺ ጠላቶች ብዙ ናቸው፣ ምን ይታወቃሉ። ስለዚህ የሳሚ ጠላቶች ናቸው አንቺን ሊጎዱሽ የሚችሉ። የአንቺ ጠላት ከሳሚ ውጪ ማንም የለም። ሳሚን ደግሞ አርቄልሻለሁ። ነገር ግን አሁን ላይ የአንቺ ባል ነው ጠላትሽ የሚሆነው እያለ ባሏን እንድትጠራጠር ሱራፌልን እንድትጠራጠር እያደረጋት ነው ያለው ማለት ነው። ነገር ግን ከሱ ውጭ ክፉ የለም ለእሷ ክፉ ነገር የሚያስብ ማለት ነው። አሁን ላይ እንግዲህ ጭራቅ ሆኖ ተገኝቷል። በዛ ላይ ደግሞ ቤዛን ለምንድን ነው መግደል እየፈለገው? ምን ፈልጎ ነው ከቤዛ? ሀብትና ንብረት አለው፣ ሀብታም ነው። ከቤዛ ምን ፈልጎ ይሆን በዚህ ልክ እየተበቀላት ያለው ሊገላት ያሰበው? በዛ ላይ ደግሞ እኔ ለምን እንደሆነ አላውቅም፣ እጄን ይዞኛል። ለምንድን ነው አንተን ያልገደልኩ? ለምንድን ነው እስከዛሬ ድረስ ያቆየው እያለው ነበር ማለት ነው ለሱራፌል ዶክተር ሮቤል ማለት ነው። ዶክተር ሮቤል እንግዲህ ለምንድን ነው በዚህ ልክ እነ ቤዛን ቤተሰብ ጠምዶ የያዘው? ከዚህ በፊት እንግዲህ ቤዛን እንደሚያፈቅራት እየታወቀ ነው። ያው አፈቅራታለሁ በሚል ምክንያት እንግዲህ አሁን ላይ እየጎዳት ነው ያለው። ነገር ግን ከበፊቱ ነው እንደማይወዳትና እንደማያፈቅራት ያስታውቃል ማለት ነው። ምክንያቱም አሁን ላይ እንግዲህ ቤዛን እየተበቀላትና እስከ መግደል ድረስ እየደረሰ ነው ያለው። አልተሳከለትም እንጂ ማለት ነው። ቅንጭርቴን እንግዲህ ወደዛ ቤት የላከው ቤዛን እንዲገላት ነበረ። እስከ ዛሬ ድረስ ቅንጭርቴ አድርጎ ቢሆን ኑሮ እንግዲህ ቤዛ የለችም ነበረ። እንግዲህ በሁለት ሰዎች ለመገደል የተዘጋጀች በግ ሆና ነው የተገኘችው ማለት ነው። እንግዲህ የዋህነቷ እንዲሁም መልካምነቷ ደግሞ መልሶ እስከ ሞት ድረስ ሊያደርሳት ነበረ። እንደ ፈጣሪ ቻልነት ግን ያው ድናለች ከሞት ማለት ነው። ያን ዕለት እንግዲህ ቅንጭርቴ ለቤዛ አስቦ ሳይገላት ትቷታል ማለት ነው እንጂ እንደ ዶክተር ሮቤል ቢሆን ይሄኔ ቤዛ የለችም ማለት ነው። ለምንድን ነው በዚህ ልክ ቤዛ ሊበቀላት ያሰበው? በዛ ላይ ደግሞ የእሷ ቤተሰቦችን ጠላቶች ስማቸውን እየዘረዘረ እነሱ ናቸው የሚጎዱሽ፣ አይታወቅም፣ እነሱም ሊያደርጉ ይችላሉ፣ በህይወትሽ እያንዳንዷን እርምጃ እየወሰዱ ያሉት እነሱ ሊሆኑ ይችላሉ በማለት እንግዲህ ጥርጣሬ ውስጥ እንድትገባና እሱን እንድታምን የሚያደርገው ጥረት በጣም ነው የሚያሳዝነው። ምክንያቱም ቤተሰቦቿ በምን እንደሞቱ ማን እንደገደላቸው እያንዳንዱን ነገር እንግዲህ ቤዛ የረሳችውን እያስታወሳት ነው ያለው ማለት ነው። ሌሎችን እንድትጠራጠር እያደረገ ነው ያለው። ይህንንም እሱ አድርጎት ሊሆን ይችላል፣ ምን ይታወቃል። በስተመጨረሻ ላይ እንግዲህ የዶክተር ሮቤል የሚወጣ ይሆናል ማለት ነው ጉዱ። አሁን ላይ ምስጢሩን ሁላ ዘርግፍ አድርጎ ለቅንጭርቴ እየተናገረ ነው ያለው ማለት ነው። ነገር ግን ቅንጭርቴ አሁንም የምትደብቀኝ ነገር አለ፣ እንዳንተ ድብቅ ሰው አይቼ አላውቅም ብሎታል ማለት ነው። ምክንያቱም እኔ አንተን ባላምንክ ኑሮ የራሴን ምስጢር ዘርግፌ ባልነገርኩክ ነበረ። አሁንም እኔ ማማዬን አላገትኳትም፣ ማን እንዳገታት አላውቅም። በነገራችን ላይ እሱ ራሱ ወንድሟ ራሱ ሊያግታት ይችላል እኛ ላይ ለማሳበብ ብሎ ይህንን ሴራ ሊያሴርም ይችላል የሚል ጥርጣሬ ቅንጭርቴም እንድትጠራጠር አድርጓል ማለት ነው። ይህንን ነገር ግን ሳሚ እንደማያደርገው እኔ እርግጠኛ ነኝ፣ ከአንተ ውጭ ይህንን ነገር የሚያደርግ ሰው የለም ብሎ እንግዲህ እያፋጠጠው ነው ያለው ማለት ነው። በስተመጨረሻ ላይ እንግዲህ ያው ሱራፌል እንዳገታት ነው የሚያሳየው ቪዲዮ የተላከለት ለሳሚ። ይህንን ቪዲዮ ስታይ እንግዲህ ያው ቤዛም ደንግጣለች። እንዴት እንደዚህ ሊያረግ ቻለ? አሁንም ምናልባት እኔን እየሸወደ ሊሆን ይችላል፣ ከልቡ አይደለም ተጸጽቶ ወደ እኔ እየተመለሰው ብላ እንግዲህ ራሷንም ጸጸት ውስጥ እያስገባች ነው ያለችው። አሁን ላይ ይቅርታ ማድረጌ ያው ጥፋት ነበረ ብላ እያመነችም ልትሄድ ትችላለች። ምክንያቱም አሁን ላይ እያደረገ ያለው የሚያደርጋቸው ድርጊቶች ቤዛን የሚያናድዱ ነገሮች ናቸው። ምክንያቱም የሳምን እህትም አልገጨዋትም፣ እኔ አንቺ እንድትወጅኝና ወደ እኔ እንድትመለሽ ብዬ ነው እንደዚህ ያልኩት እንጂ አሁንም ቢሆን እሷን አሳክማታለሁ በቃሌ መሰረት፣ ነገር ግን እኔ አልገጨዋትም ብሎ እንግዲህ ለቤዛን ተናግሯል። አሁን ላይ ደግሞ ከዚህ ነገር ውስጥ እጄን ማውጣት እፈልጋለሁኝ፣ ነፃነቴን እፈልጋለሁ፣ በሰላም መኖርን እፈልጋለሁ ብሏታል ለቤዛ። ነገር ግን ለምንድን ነው ተደብቀው ሱራፌል እና ዶክተር ሮቤል የተገናኙት? እንግዲህ ሱራፌል ለዶክተር ሮቤል ያለው ነገር ቢኖር አንተ ከድሮውንም አውቃለሁ ጭራቅና አውሬ እንደሆን፣ አሁን ደግሞ ከኔ ምን ፈልገ ነው ብሎ እንግዲህ ያው እርስ በራሳቸው ተጣልተው ነበረ ማለት ነው። አንተን ለምን እንዳልገደልኩ እኔ ራሱ ግራ ይገባኛል ብሏል። ይሄ ማለት እንግዲህ የቤዛንም ቤተሰብ ምናልባት አይታወቅም ዶክተር ሮቤል ሊሆን ይችላል ማለት ነው የገደላቸው። ነገር ግን ሌሎች ሰዎች ናቸው የገደሏቸው እንጂ በመኪና አደጋ አይደለም። እናትና አባትሽ የሞቱት መጠራጠር አለብሽ። ምን ይታወቃል ሱራፌል
ራሱ ሊሆን ይችላል ቤተሰቦችን እንደዚህ ሊያደርግ የቻለው ከሳሚ ከአንቺ እንድርቅ አድርግ ያለውኝ። ልክ እንደዛው ደግሞ አንቺም ለህይወትሽ የሚያሰጋሽን ባልሽን ከራስሽ ማራቅ አለብሽ እያለ እንግዲህ ከሱራፌል ማራቅን ይፈልጋል ማለት ነው ቤዛን። ነገር ግን ሱራፌል ደግሞ አሁን ላይ ከአውሬዎች አንቺን መጠበቅ አለብኝ፣ ዶክተር ሮቤል ተብዬም የአንቺ ጠላት ነው፣ አንቺ ግን ወዳጅ ነው ብለሽ ነው የምታስቢው ብላት እንግዲህ እየመከራት ነው ያለው። ውስብስብ እያለ እየመጣ ነው ቤዛ ድራማ እንግዲህ እንዳየነው ከሆነ አሁን ላይ ምንም የሚጨበጥ የሚያዝ ነገር የለም ማለት ነው። ምክንያቱም ማማዬን እያገቷት ነው። አሁን ማን እንዳገተ ሳይታወቅ መጨረሻ ላይ ያው ሱራፌል ሆነ። ይህ ማለት ምናልባት ሱራፌልም ላይሆን ይችላል። ነገር ግን ውስብስብ እያለ እየመጣ ነው የመጣው ማለት ነው። ምክንያቱም እስካሁን ድረስ እያሰቡ ያሉት ዶክተር ሮቤል ቤዛን እንደሚያግዛት ነው። አሁን ላይ ግን ሳሚ አውቆበታል። ከዚህ በፊት እንግዲህ ሳሚ ሄዶ ተጣልቶት ነበረ ዶክተር ሮቤልን። ዶክተር ሮቤል እንግዲህ እኔን አያድርገኝ፣ አንተ እውነት መተ ተመልሰ ይቅርታ እንደምትለኝ ባለሙሉ ተስፋ ነኝ እንዳለው መጥቶ ይቅርታ አድርግልኝ፣ እህቴን መልስልኝ፣ ለምንድን ነው እህትን ያገትክብኝ? ሁሉንም ነገር እርግፍ አድርገህ ተው፣ በቃ ችግር የለውም፣ እኔ ግን እህቴን ብቻና ብቻ ነው የምፈልገው ብሎታል ማለት ነው። ነገር ግን እኔ አላገትኩም፣ አንተ የምትለው ነገር ውስጥ እጄ የለበትም ብሎ እንግዲህ ያው ጥሎት ሄዷል ማለት ነው። ሳሚ አሁን ላይ ምን እንደሚያደርግ ግራ ገብቶት ውሳኔዎቹ ሁሉ አሁን ላይ ተስፋ እየቆረጠ ነው ያለው ማለት ነው። ማማዬን እኔ ለራሴ አሳክማታለሁ የማንንም ብር አልፈልግም ብሏል። ነገር ግን ቤዛ እኔ አሁንም ቢሆን ማማዬን አግዛታለሁ፣ ውጭ ሀገር ሜዳ እንድትታከም አደርጋለሁ በምትልበት ሰዓት ላይ እንግዲህ ታግታለች ማለት ነው። ከእገታም ቦታ እንግዲህ ያው ቪዲዮ ተሰርቶ ተልኮላችኋል። እስኪ መጨረሻው ደግሞ ምን እንደሆነ እናያለን። የቤዛ ድራማ እንግዲህ ደስ እያለ እየመጣ ነው። ነገር ግን ውስብስብ ያለ ነገር አለው ማለት ነው። የቤዛ ጠላት አንድና አንድ ዶክተር ሮቤል ነው ማለት ነው። በፊት ላይ እንግዲህ ለቤዛ አዝኖላታል። ሱራፌል ሊገላት ባሰበ ሰዓት ላይ እነሱ እንግዲህ ዶክተርን ተጠቅመው ነበረ ሱራፌልና ቲጂን ለማታለል በካንሰር በሽታ ተይዣለሁ በሚል ሰበብ ከነሱ መራቅና እነሱን መከታተል ፈልገው ነበረ። ነገር ግን በስተመጨረሻ ላይ ቤዛ ሁሉንም ነገር አውቃ ቲጂም ደግሞ ቤዛ እንዳወቀች ነገር ግን ወደ ቤቷ መመለሷን አልተወችም ማለት ነው። ቲጂ ብዙ ነገሮቿን አበላሽታባቸዋለች። በስተመጨረሻ ላይም እንግዲህ ተመልሳ መጣ ሱራፌልን እንደገና አፍቅሬ ያለው እያለችው ነው። እንዲሁም ደግሞ ቤዛን አሁንም እንደ በፊቱ ያመርዝ አለ፣ ጊዜዋን ነው የምትጠብቀው፣ እገላታለሁ እያለችው ነው ያለችው ለሱራፌል ማለት ነው። እንግዲህ ቤዛ በዚህ ከቀጠለች ያው በቲጂ እጅና እንዲሁም በዶክተር ሮቤል እጅ መጥፋቷ አይቀርም ማለት ነው። እሷ ወዳጆቼ ናቸው ብላ የምታስበው ሰዎች እንግዲህ ጠላቷ ሆነው ተገኝተዋል። ሳሚን ከራሷ አርቃለች። ሱራፌልን ደግሞ ይቅርታ ብላው አብራው መኖር ቀጥላለች ማለት ነው። አሁን ላይ ግን ያው ሱራፌል ብዙ ያልታወቁ ወይ ደግሞ ያልተጠረጠሩ ነገሮች አለበት ብዬ ነው የማስበው። ምክንያቱም እውነትም የሳሚን እህት እሱ አግቶ ከሆነ ቤዛ እስከ መጨረሻው ድረስ እንግዲህ ትቀየምና ከሱ ትለያለች፣ ወደ ሳሚም ትሄዳለች ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ለቤቴ አዲስ ከሆናችሁ ደግሞ ያው ቪዲዮ ላይክ፣ ቤቱን ሰብስክራይብ ማድረጋችሁን እንዳትረሱ። ቸር ሰንብቱ።